ሰላም ሁላችሁም እንደምን ዋላችሁ፣ እንደምን አደራችሁ በያላችሁበት ቦታ። እንግዲህ ጤና ይስጥልኝ ብዬ ከዚህ ቀጥዬ የዛሬውን ፕሮግራም ጀምራለኝ ማለት ነው። እና የዛሬውን ፕሮግራም ትኩረት የማደርገው የጂኦፖለቲካዊ ለውጦች እና የኃይል ሚዛን የምለው ነው። በተለይ ትኩረቴ አሁንም ከመካከለኛ ምስራቅ አልወጣሁም። በዛ አካባቢ ያለውን የጂኦፖለቲካዊ ለውጦችን እና የኃይል ሚዛን ምን እንደሆነ እና የዓለም ኢኮኖሚና የገበያ መናጋቱ እንዲሁም የማህበራዊና የደህንነት ተጽዕኖዎችን እንትን ካቀረብኩኝ በኋላ የራስን ምልከታ ጊዜ ካለኝ ያንን አቀርባለኝ ማለት ነው። እና ከዛ በፊት ግን የአድዋ በዓልም አሁን እያከበርን ስላለን ያንን በተመለከተ የምለው ነገር ስላለኝ ከዚህ የሙዚቃ ሽግግር በኋላ መልሳለኝ። ይጠብቁኝ። ኦኬ እንግዲህ ተመልሼ መጥቻለሁኝ። እንዳልኩት እንግዲህ በዛሬው ዕለት በትልቅ በድምቀት የአድዋ በዓል በኢትዮጵያ ውስጥ እየተከበረ ነው ያለው እና ደስ የሚል አከባበር ነው። እንኳንም አደረሳችሁ እላለሁኝ። ሁላችንንም እንኳንም አደረሰን የምለው ግን መከበሩ ጥሩ ነው። ቢሆንም አንድ ቀን ተከብሮ መረሳት የለበትም። የአድዋ በዓልም ብቻ ሳይሆን በጣም ደስ ይላል። አሁን ለምሳሌ የእነ ምኒልክ ታሪክን ማወቁ በጣም አስፈላጊ ነው። በተለይ እኔ ትዝ ይለኛል ኤሌመንተሪም ሃይስኩልም በተለያየም ትምህርት ይሰጥ ነበር የታሪክ ሂስትሪ እና ምን ያክል ሀገራችን እንድንወድ ነበር የሚያደርገን። በተለይ የነገስታትን ታሪክ ስንማር የነ ምኒልክን፣ የነ አፄ ቴዎድሮስን፣ የነ አፄ ዮሐንስን፣ ኢያሱን፣ ኃይለስላሴ እነኚህ የነገስታት ታሪኮችን ስንማር ሪሊ እኛም ራሳችን እንደነሱ እንሆናለን። በቃ እንትን አለ ህፃን ሁነን ማለት ነው። እና ያነቃቃል፣ ያነሳሳል። በተለይ ህፃናት ደግሞ በዚህ በልጅነት እድሜያቸው እንደዚህ አይነቶችን ታሪኮን የኢትዮጵያን ታሪክ ቢያውቁ እዚህ ሁከት ምናምን ውስጥ አይገቡም። ሁሉም በቃ ከላይ ያሉትን አይቶ ለማደግ ይፈልጋል ማለት ነው። በተለይ ምንድነው ታሪኩን በምናስተምርበት ሰዓት ወይም ደግሞ ቢማሩ ብዬ እንትን የማስበው በጎ በጎን ብቻ አይደለም፣ ደካማ ጎኖችም እነኚህ የነገስታቶችን ደካማ ጎኖችን ለምን እንደወደቁ ወይም ደግሞ በምን ነበር ደካማ ጎናቸው፣ ያ ደካማ ጎናቸው ደግሞ ለውድቀት እንዳደረሳቸው፣ ጠንካራ ጎናቸው ደግሞ እስከዛሬ ድረስ እንደምንልክ ጥሩ ዝናን አትርፏል ምናምን የሚል ሁኔታ የነገስታትንም ብቻ ሳይሆን የሌሎችንም ለምሳሌ ይሄ ነገስታት ያልሆኑትን ሌሎችንም ለምሳሌ እነ ኃይለማርያም ማሞ የጦሩ ገበሬ እንደዛ አይነቶችን በስፖርት በኩል የነ አበበ ቢቂላን፣ ምሩጽ ይፍጠርን፣ እነ ኃይለ ገብረስላሴን ታሪካቸውን፣ አነሳሳቸውን እንዴት እንደዛ ደረጃ ላይ ሊደርሱ እንደቻሉ ህፃናት ከህፃንነታቸው እየተማሩ ቢያድጉ በጣም እንትን ይላል። ምንድነው ሞቲቬት እንትን ያነሳሳቸዋል ማለት ነው። እኛም እንደነሱ እንሆናለን ነው የሚል ወደ ጦርነት ምናምን ሁከት ምናምን አያስቡም። ከህፃንነታቸው በዚህ አይነት ሁኔታ ካደጉ ያ በራሳችን ስላየን ነው። እንግዲህ በኃይለሥላሴ ጊዜ ህፃን ሆነን ስንማር ነው። እኔ በጣም በጣም ደስ ከሚለኝ ነገር ሁሉ ይሄ የታሪክ ትምህርት በቃ እንደዛ ነው። እኔ ብቻ ሳይሆን ሁላችንንም ሌሎቹን ደግሞ የነገስታትን ብቻ ሳይሆን በቃ ዲክታተር የነበሩትም እንዴት ሊወድቁ እንደቻሉ እንደ መንግስቱ ኃይለማርያም፣ የመለስ ዜናዊ ጠንካራ ጎኑ ምን ነበር፣ ደካማ ጎኑን አሰብን እንዴት እንዳደረገ ይሄ መከፋፈል ነው እና ደካማ ይሄ ደግሞ እንደማይጠቅመን በቃ የሆነ ነገር ግን ታሪክ በቃ እንደ ታሪክነቱ ፖለቲካ ሳይሆን ፖለቲካ ማለት ስሜታዊ ንግግር ማለት ነው። እኔ ትርጉሙን ስሰጠው ዝም ብሎ ሁሉም በአእምሮ ውስጥ የመጣበትን ስሜት ስናገር በቃ እንደዛ ነው። ያ ፖለቲካ ሳይሆን የሆነውን ነገር ታሪኩን ብቻ እንደዛ ቢማሩ ጥሩ ነው፣ ማስተማር ቢጀመር ማለት ነው። የነ ኃይለማርያም ደሳለኝን ሁሉም የተለያየ እንትን እንዳላቸው ባህሪያት እንዳላቸው
የአብይን ደግሞ ባህሪው በአርቲፊሻል ኢንተለጀንስ ላይ በጣም ኢንተረስትድ እንደሆነ ዲጂታል ቴክኖሎጂ፣ ኢንተርኔት እንግዲህ የፖስታ ቤት አሰራርን ከመሰረቱ እንዴት እንደተጀመረ ትራንስፖርት መኪና አጀማመሩ እንዴት እንደሆነ አውሮፕላን አጀማመሩ እንዴት እንደሆነ አሁን ወደ ሮኬት እና ወደ ሌሎች እንደተስፋፋ እንግዲህ ከታሪኩ ወዳለንበት ደረጃ ለወደፊቱ ደግሞ እንደዚህ አይነት ነገር አለ ብሎ ልጆችን ለዛ መቅረጽ ማለት ነው እና ወደ ጦርነት ምናምን አያስቡ አሁን ሁሉ ራሱን ያያል ማለት ነው እና ይህን ለማለት ፈልጌ ነው እንግዲህ እና ለዛሬው እንግዲህ ይህንን ያነሳሳኝ በአድዋ የድል ክብረ በዓል ምክንያት ነው። እንኳንም አደረሳችሁ ካልኩኝ በኋላ ወደ ዋናው ርዕስ እመለሳለሁ። ጊዜ ያለን ደግሞ ወደ መጨረሻ አካባቢ የራስን አመለካከት ለማቅረብ እሞክራለሁ። በተቻለኝ መጠን ከ10 እስከ 15 ወይ ከ15 እስከ 20 ባሉ ደቂቃዎች ውስጥ እነኝህ ነገሮችን ለማጠናቀቅ እሞክራለሁ። ጠብቁ። ተመልሼ መጥቻለሁኝ። እንግዲህ በዛሬው ዕለት ዋናው ርዕሴ የጂኦፖለቲካዊ ለውጥና የኃይል ሚዛን፣ የዓለም ኢኮኖሚና የገበያ መናጋት፣ የማህበራዊና የደህንነት ተጽዕኖዎችን የሚለውን መርጬ ነው በዋናነት እንግዲህ ርዕስ አድርጌ የዛሬ ዋና ርዕስ አድርጌ የቀረብኩት ማለት ነው እና ይህንን ርዕሱን የመረጥኩበት ዋና ምክንያት ደግሞ በአሁኑ ሰዓት ዓለም እየተናጋች ነው ያለችው። በኢኮኖሚም በብዙ ነገር እየተናጋ ስላለ ይህን በተመለከተ የራሴን ምልከታ መጨረሻ ላይ አቀርባለሁኝ። ለአሁኑ ግን እየሆነ ያለውን ተጨባጩን ነገር መረጃዎችን ነው ማነብላችሁ። ከዛ በኋላ የራሴ ምልከታን ደግሞ እሰጣለሁኝ ማለት ነው። እንግዲህ እንደሚከተለው አነባለሁኝ። በአሁኑ ወቅት የዩናይትድ ስቴትስ በእስራኤል እና በኢራን መካከል ያለው ጦርነት በዓለም ላይ ከፍተኛ ለውጥ እያመጣ ይገኛል። እንግዲህ ብዙ ለውጥን እያመጣ ይገኛል ነው የምለው እና ከእነኚህም ውስጥ እንግዲህ በተለያዩ ርዕሶች ውስጥ ስር ነው ያለው ጽሁፉን የማቀርበው። አንደኛ የጂኦፖለቲካዊ ለውጦች እና የኃይል ሚዛንን በተመለከተ እንግዲህ ይሄ ምንድነው አሁን የማቀርበው በተጨባጭ ምድር ላይ ያለውን ሁኔታ ነው። የዓለማችን ከጦርነቱ አሁን ጦርነቱ ከተጀመረ በኋላ ማለት ነው ከኢራን አካባቢ የተከሰተውን ጦርነትን ከተጀመረ በኋላ የሆነውን ነገር ተጨባጩን ሁኔታ ነው የማነብላችሁ በዓለም ላይ ምን እየተከሰተ እንዳለ እና የጂኦፖለቲካዊ ለውጦች እና የኃይል ሚዛንን በተመለከተ አንደኛ የአገዛዙ ለውጥ ስጋት ማለትም የአሜሪካና የእስራኤል ጥቃቶች በቴህራን በሚገኘው አገዛዝ ለማዳከም ያለው ሲሆን የከፍተኛ መሪው አል-ካሚኒ መገደል ኢራንን ወደ ከፍተኛ አለመረጋጋት ከቷታል። እንግዲህ የእብደት ስራም ጀምሯል ማለት ነው። ኢራኖች አሁን የእብደት ስራ ነው አሁን እያደረጉ ያሉት በተለያየ ሀገር እንትን የሚልኩት ሮኬት እና ምንድነው ጋን ምንድነው እንትን የሚያደርጉት ማለት ነው ሮቦቶችን እና የአዲስ ቀጠናዊ ስምምነትን በተመለከተ ደግሞ የኢራን የመቋቋም ዘንግ አክሰስ ኦፍ ሬዚስታንስ እየተዳከመ በመምጣቱ እንደ ሳዑዲ አረቢያ እና የተባበሩት አረብ ኤምሬት ያሉ የባህረ ሰላጤው አገራት የራሳቸውን ደህንነት ለማስጠበቅ አዳዲስ ጥምረቶችን እየፈጠሩ ነው ያሉት እና በዚህ ክስተት ምክንያት አሁን ባለው ጦርነት ምክንያት የሆነ ጥምረትም እየተፈጠረ ነው በሳዑዲ አረቢያ እና በአረብ ኤምሬትስ እንደ ጠላት የሚታዩት አሁን ጥምረት እየፈጠሩ ነው። ምክንያቱም ሮኬት በእነሱ ላይ የተወረወረ ስላለ አሁን አንድ የሚያደርጋቸው ነገር እየተከሰተ ያለ ነው ምድር ላይ ያለው ማለት ነው። አሁን እየተከሰተ ያለው ነገር የተባበሩት መንግስታት ሚና ጦርነቱ የዓለም አቀፍ ህግጋትንና የተባበሩት መንግስታትን ተሰሚነት ጥያቄ ውስጥ ጥሏል። እንግዲህ ምንም አቅም የለም የተባበሩ መንግስታት አቅሙን እንግዲህ ጥያቄ ውስጥ ጥሏል ማለት ነው። ዋና ነገር እና አሜሪካ ናቸው ጉልበት ያላቸው
የዓለም ኢኮኖሚ እና የገበያ መናጋትን ደግሞ ከዚህ ቀጥዬ አቀርባለሁ ማለት ነው። የነዳጅ ዋጋ መናር፣ የሆርሙዝ ስምጥ መስመር ወይም ደግሞ ስትሬት ኦፍ ሆርሙዝ በመዘጋቱ ወይም ስጋት ላይ በመውደቁ የነዳጅ ዋጋ በአንድ በርሜል ከ100 እስከ 150 ዶላር ሊደርስ እንደሚችል ተገምቷል። እንግዲህ በአሁኑ ሰዓት እኔ እንጃ 60 ነው 70 ዶላር ይሁን እንጃ ከዛ በታችም ሊሆን ይችላል። ግን አሁን በጦርነቱ ምክንያት ከ100 እስከ 150 ዶላር ሊደርስ እንደሚችል ተገምቷል ብለው እንግዲህ መረጃው። የዋጋ ግሽበትን በተመለከተ የትራንስፖርት እና የኢነርጂ ዋጋ መጨመር በዓለም ዙሪያ የምግብ እና የሸቀጦች ዋጋ እንድንር እያደረገ ነው። ይሄ መላምት አይደለም፣ አሁን እየሆነ ያለውን ነገር ነው የምነግራቸው። የአክሱም ገበያ መውደቅ፣ የዓለም አቀፍ የአክሱም ገበያዎች በጦርነት ስጋት ምክንያት ከፍተኛ ቅናሽ እያሳዩ ሲሆን እንግዲህ ሌሎቹ ባለሀብቶችም ወርቅና ዶላርም እያሸሹ ነው የሚል እንትን አለ። አይዶን አልገባኝም። ግን የአክሲዮን ገበያ በጦርነት ስጋት ምክንያት ከፍተኛ ቅናሽ እያሳዩ መሆኑንም እንትን መረጃ ያመለክታል ማለት ነው። ሌላው የማህበራዊና የደህንነት ተጽዕኖዎች እንግዲህ የስደተኛ ፍሰትን በተመለከተ በኢራን ውስጥ ሊከሰት የሚችለው የእርስ በርስ ጦርነትና አለመረጋጋት ወደ ጎረቤት ሀገራት ከፍተኛ የስደተኞች ፍሰት ሊያስከትል ይችላል። እንግዲህ ኢራን ውስጥ አሁን ብዙ ውጊያ ስላለ መዓት ስደተኛ ሊሰደዱ ይችላሉ። እንዲያውም አሁን ጦርነቱ ከመነሳቱ በፊት የኑሮ ውድነት ምክንያት ሰላማዊ ሰልፍ ሁሉ ሲያደርጉ ነበር። ችግር ላይ ነው ያለው ህዝቡ ራሱ እና አሁን ይሄ ደግሞ ሲከሰት እንቅርት ላይ ጆሮ ደግፍ ነው። ብዙ ስደት ሊያስከትል ይችላል። እንግዲህ ሌላው የሳይበር ጥቃቶችን በተመለከተ ጦርነቱ በመሬት ላይ ብቻ ሳይሆን በሳይበር ምህዳርም የቀለጠ ሲሆን በዓለም አቀፍ ተቋማት ላይ የሚሰነዘሩ ጥቃቶች ጨምረዋል። እንግዲህ የሳይበር ጥቃቶች ሁሉ ጨምረዋል። በጣም የሚያሰጋ ያለ ሁኔታ ላይ ነው ያለ ነው። የአየር ክልል መዘጋትን በተመለከተ በመካከለኛው ምስራቅ በኩል የሚያልፉ የአየር በረራዎች በመስተጓጎላቸው በአውሮፓና በኢስያ መካከል ያለው ጉዞ ተራዝሟል። እንግዲህ ትራንስፖርት ከሌለ እንዴት እንደምንሆን አናውቅም። የጉሮ ትራንስፖርት ማለት የደም ስር ማለት እኮ ነው። እና ብዙዎቹ ጉዟቸውን አራዝሞታል ማለት ነው። እና እንግዲህ ካልኩኝ በኋላ የራሴን ምልከታ ደግሞ ከዚህ የሙዚቃ ሽግግር በኋላ ተመልሼ እመጣለሁኝ። ጠብቁ። በዚህ ላይ ተመርኩዤ ነው የራሴን ምልከታ የማቀርበው። አሁን ይሄ መረጃው መሬት ላይ ያለውን ነው ያቀረብኩላቸው። ያገኟቸው መረጃዎችን የራሴ አይደለም ማለት ነው። የራሴን ከዚህ የሽግግር ሙዚቃ በኋላ ተመልሼ እመጣለሁኝ። ጠብቁኝ። እስከዛ ድረስ ላይክ፣ ሼር እና ሰብስክራይብ አድርጉ። ኦኬ እንግዲህ ተመልሼ መጥቻለሁኝ። በዚህ ላይ እንግዲህ የራሴን ምልከታ አቀርባለሁ። የራሴን ምልከታ የማቀርበው ደግሞ ተጨባጭ በሆኑ ነገሮችን በማያቸው ነገሮች ላይ ተመርኩዤ ነው። እና በተለይ ዩሮፕ ውስጥ የምንኖር ሰዎች እናውቃለን። ከሩሲያና ዩክራይና ጦርነት በፊት ኑሯችን ምን እንደሚመስል እናውቃለን። የምናያቸው ነገሮች አሉ። ከዛ በኋላ ደግሞ ምንድነው የተከሰተው የምለውንና ከአሁኑ ሁኔታ ጋር ለማገናዘብ እሞክራለሁ። እና ይህ ነገር እንግዲህ ዋናውን አሁን ዓለምን እያናጋ የነበረው የሩሲያና የዩክራይን ጦርነት ነው። በዛ ጦርነት ምክንያት አሁን ሩሲያ ለጀርመኖች፣ ለተለያዩ የአውሮፓ ሀገሮች ጋዝ ትልክ ነበር እና በዛ ጋዝ ነው እንግዲህ ብዙ ፋብሪካዎቻቸውን ኢንዱስትሪዎቻቸውን የሚያንቀሳቅሱት በጣም ርካሽ በሆነ ዋጋ ማለት ነው። አሁን ያ ጋዙ በሚቋረጥበት ሰዓት ይመስለኛል በነዳጅ ማንቀሳቀስ በጣም ውድ ነው ነገሩ
እና ውድ ስለሆነ በነዳጅ ያንን ፋብሪካዎች ኢንዱስትሪዎችን በጣም ዋጋ አናሩት ማለት ነው። ኢሮፕ ውስጥ ያሉት ባለ ፋብሪካዎች እነሱ በሚያንሩበት ሰዓት አሁን ምን ይፈጥራል? በእኛ ላይ ተጽዕኖ ይፈጥራል። ለማንም ሸጡት ለትላልቅ ባለ ነጋዴዎች ሱቆች ይሸጣሉ ማለት ነው። እዚህ እንደ ኢሮፕ ያለንበት ቦታ ላይ እነሱ ደግሞ ባላቸው ዋጋ ላይ ይጨምራሉ ማለት ነው። ባላቸው ዋጋ ላይ በሚጨምሩበት ሰዓት የኑሮ ውድነት ይመጣል ማለት ነው። የኑሮ ውድነት በሚመጣበት ሰዓት ሰው እንደ በፊቱ መግዛቱን ይቀንሳል ማለት ነው። ዝም ብሎ አይገዛም፣ ይቆጥባል ማለት ነው። ያንን በሚቆጥብበት ሰዓት ገዢ ያጣሉ ማለት ነው። እነኚህ ባለ ሱቆች ገዢ በሚያጡበት ሰዓት እነሱም ከፋብሪካዎቹ መግዛቱን ያሳንሳሉ ማለት ነው። ፋብሪካዎቹ ደግሞ ባለሱቆቹ ገዢ በሚያጡበት ሰዓት ያሉትን ሰራተኞችን መቀነስ ይጀምራሉ ማለት ነው። እና ስራ አጡ በዛው ብዛት እየሰፋ ነው ባለንበት አካባቢ። የስራ አጡ እውነታ በጣም እየጨመረ ነው። የኑሮ ውድነቱ ደግሞ በጣም እንትን እየተከሰተ ነው። በዚህ ባለንበት ሁኔታ ላይ እንግዲህ መልሰው እንግዲህ የሚቀጥር የለም የሚያባርር እንጂ እና እንዲህ ባለንበት ሁኔታ ላይ አሁን የምስራቅ መካከለኛ ምስራቅ ሀገራት እንደዚህ ጦርነት ላይ መግባታቸው ምን ያክል በእንቅርት ላይ ጆሮ ደግፍ እንደሚያመጡበት መገንዘብ አያስቸግርም። ምክንያቱም ነዳጅ የሚመጣው ከእነሱ ነው። አሁን በአንድ ጊዜ የነዳጅ ዋጋ ከ50 70 ማነው $60 ወደ 100 ምናምን እንደሚደርስ እንትን እየተነገረ ነው። ይህ አሁን ባለው የኑሮ ውድነት ላይ ተጨማሪ የኑሮ ውድነት፣ ተጨማሪ ስራ አጥ ብዛት እና ተጨማሪ እንግዲህ ምን እንደምናገር አላውቅም። ያው የከፋ ዘመን እንደሚመጣ ነው ብሎ መናገር ይቻላል። ይህ ነገር ምንድን ነው ብዬ አንዳንድ ሳስብ ምንድን ነው ዝም ብሎ እንዲሁ ከመሬት ተነስተው ዓለም ልትናወጥ የተቻለችው ብዬ ሳስብ የእግዚአብሔር ቁጣ ነው ይመስለኛል። ዝም ብሎ የራሻና የዩክራይን ጦርነት እዛ ባይገቡ እኮ ጥሩ ኑሮ እኖራለን። ምንም እኮ ይሄ ሁሉ ችግር አይመጣም ነበር። አሁን ደግሞ ተመልሰው ኢራንን እንትን በማለት ስንት ጣጣ ያመጡብን። እነሱ ምንም የሚቸገሩት ነገር የለም፣ መሪዎቹ ማለት ነው። የሚበሉት ምን ባለ ቢሊዮነር ናቸው። ድሃው ግን እንዴት እንደሚጎዳ ጉዳያቸው አይደለም። እና ዞሮ ዞሮ የእግዚአብሔር ቁጣ ነው። የእግዚአብሔር ቁጣ ያልኩበት ምክንያት ደግሞ የአውሮፓውያን በጣም እየተበላሹ መጥተዋል። እግዚአብሔር የለም ይላሉ። እንደገና በሰይጣን የማምለኩ ሁኔታ አለ እና በቃ እንደው ሁሉ ቤተክርስቲያን ሁሉ በቃ ሽጠው ምናምን የሆነ ነገር እግዚአብሔርን የሚያስቀይም ነገር እየሰሩ ነው። ይህ ደግሞ በብሉይ ኪዳን ጊዜ እስራኤሎች ቤተመቅደስ ውስጥ ስዕሎችን በማስቀመጥ እና የተለያዩ አምልኮትን በማምለካቸው እግዚአብሔርን በማሳዘናቸው እግዚአብሔር በነቢያቶቹ በኩል ቢያስጠነቅቃቸው እምቢ በማለታቸው የባቢሎንን ወይም ደግሞ የኢራቅን እንግዲህ የእግዚአብሔር ወገን ያሉትን እግዚአብሔር ራሱ አመጣና እንዲወር አደረገ ማለት ነው እስራኤልን እና እግዚአብሔርን በማስቀየማቸው እና አሁንም እግዚአብሔርን በማስቀየማቸው የዚህ ነገር አይነታ እየተከሰተ ያለ ይመስለኛል። እና ብቻ ወይ ሶስተኛ ዓለም ጦርነትም እንዳይነሳም ስጋቴ ነው። የራሴ ምልከታ ይህን ይመስላል። እንግዲህ ሰዓቱን ለማሳጠር ፈልጌ ነው ቶሎ ቶሎ የምናገረው። እዚህ ላይ አቆማለሁ። ለማንኛውም ይህንን መረጃን በተቻለ መጠን በእውነትና በእውቀት ላይ የተመሰረተ መረጃዎችን ነው ለማቅረብ የሚሞክረው፣ በስሜታዊ አይደለም። ያ በመሆኑ እንግዲህ ዩቱቡ አሁን እያቀረበ ያለው ለተወሰኑ ጥቂት ሰዎች ነው እና እነኛ ጥቂት ሰዎች ለእናንተ ማለት ነው ሰብስክራይብ፣ ሼር እና ላይክ ካደረጋችሁ ይሄ ነገር ጥሩ ነው ብሎ ያስፋፋል ማለት ነው። ለሌሎችም ተደራሽ ያደርጋል ማለት ነው። መረጃው እውቀቱን እንደዛ ያስፋፋል ማለት ነው። ለእናንተም ደግሞ ወዲያው መረጃውን በማቅረብ ጊዜ ቶሎ እንድታገኙ ያደርጋል። ስለዚህ አሁን የምታዳምጡት ላይክ፣ ሼር እና ሰብስክራይብ አድርጎ ስላዳመጣችሁ አመሰግናለሁ። ታንክ ዩ ቬሪ ማች።